ነኝ እዚህ ቤት ሰራተኛ የነበርኩት። ከለዛ በፊት የነበርሽት? አዎ። ተጋሸ ልጅ የፈጠርሽው ነሽ ወይ ነው? ይሄ ነገር እትዬ ጆሮ ላይ ደርሷል። እንዲሁ መዋሸት ምን ያደርጋል? እንዲሁ ጋሸ ወዱ አይደለም። ሰማሪያ ጋሸ ውበት የሚያታልለው ሰው አይደለም። ውበት ማንኛለሽ? ከዚህ ማለት ከዚህ መቼም ሰላመት አይሆንም። ይሄ ከሚሆን ሞት ይሻላታል። አረ በዛሬ ክፍል እንግዲህ ዳጣ ድራማ ክፍል 164። ዛሬ እንግዲህ ዳጣ አርጁንን እህቴን አትራቃት፣ ኤቢ ደግሞ እኮ ጸጉርን ከተስተካከልክ በኋላ የሆነ ነገር ላንተ እያሳየች ነው። የምርሽን ነው ዳጣ? እየቀለድሽብኝ አይደለም አይደል አላት። አይ የምሬን ነው አርጁሙት፣ እየቀለድኩ አይደለም። ደግሞ እኮ ኤቢ አለችን ሲላት፣ አይ በቃ ለማንኛውም ግን እኔ ምልህን ብቻ አድርግ፣ ባይሆን ኤቢ እንዳትጎዳ ልቧ እንዳይሰበርብኝ እኔ ምልህን ብቻ ነው ማድረግ። አርጁን ይሄ እያስመሰለ ነው የሚመስለኝ። ይሄ ቃዲስ የሚባል ልጅ ልክ አይደለም፣ ደግሞ የሆነ ባለጌ ነገር ነው። ስለዚህ ይሄን ነገር ተባብረን ማጣራት አለብን። ኤቢን ካለችበት ችግር ማዳን አለብን። ይሄ ሰው ለሷ የሚመጥናት አይመስለኝም። አርጁንም አዎ ዳጣ በእርግጥ ልክ ነሽ፣ አስመሳይ ሰው ነው ሰውየው፣ አስመሳይ ነው እያላት ነው። ሰላምም አይኗን በጨው አጥባ ቤት መታለች። ከመምጣቷ በፊት ግን ኤቢ ልታገኛት ሂዳ ነበር። ያው የፍርድ ቤት ቀጠሮ ነገ ነው እንዳትቀሪ እንድትመጪ ብላ ልታስጠነቅቃት ነበር የሄደችው። እሷም በኩራት አይ ይሄን ነገር የሚያስቆምሽ እኔ ሳልሆን የገዛ አባትሽ ነው፣ ለማንኛውም ምን ያልጋር ማትሰቢ አለቻት። ግድ የለሽም ፍርድ ቤት ገትሬ ሳስፈረድብሽ ያኔ ታያለሽ። አባዬን ለምን እንደቀረብኩ በደንብ አውቃለሁ። 74 ሳንቲም አታገኝም እና አንቺ ልከሺ ነው። ከዛ ደግሞ ዳጣ ልትመሰክር ነው አይደል? አዎ ስታወሪ የድምጽ ቅጅ አለኝ፣ ማለት አባዬ ደፍሮኝ ነው ብለሽ መልሰሽ ሀሳብሽ እንዳትቀይሪ የድምጽ ቅጅ አለኝ፣ በሱ አስይዝሻለሁ አለቻት። ሰላምም እኔ መቼ ካድኩሽና? ሲጀመር እኮ እኔ አልካድኩሽም፣ ግን ደግሞ እኔ ሳልሆን የገዛ አባትሽ ያስቆምሻል። አይ ኤቢ ብዙ የማታውቂው ነገር አለ እኮ፣ እንዳውቀው ንገሪኛ ታዲያ። አይ አልነግርሽም፣ ግን ደግሞ የገዛ አባትሽ ያስቆምሻል ይሄን ነገር። ስለዚህ እኔ አንቺን አልከራከርሽም አሁን እና አንቺ ልከሺ ነው፣ ዳጣ ደግሞ እኔ ላይ ልትመሰክር ነው፣ እንደዛ ነው ነገሩ አለቻት። ኤቢም አዎ የሷም እኮ አባቷ ነው፣ ስለዚህ ለአባቷ ትመሰክራለች። እሷ ፊት አይደል ያልሽው ይሄን ነገር፣ ስለዚህ ትመሰክራለች አባቷን ለማዳን አለቻት። አይ ጥሩ እና ለምን ርቃ ቆመች? አሁን ምናልባች ፈርታሽ ይሆናል፣ አላውቅም። ኤቢ በስርዓት አውሪ፣ አሳድጌሻለሁ እና ብታሳድጊኝስ? ብታሳድጊ ምን ሊመጣ ነው አለቻት። ለማንኛውም እንዳትቀሪ ብላ ስትሄድ አብጌል ወደ መኪናው ስትመለስ ዳጣ ደግሞ እናቷን ሰላም ልትል ወደ እናቷ ሄደች። አቅፋ ከሳመቻት በኋላ ምን እንደማደርግ ግራ ገብቶኛል፣ ይሄ ነገር ጥሩ አይደለም፣ ግን ደግሞ ልትመሰክሪብኝ ነው አለቻት። አላውቅም እባክሽ እንደዚህ አትበይ፣ ብቻ በተቻለ መጠን ኤቢ እንዳከሰሽ ለማድረግ እሞክራለሁኝ። አይ ችግር የለውም አስፈላጊ ከሆነ አንቺ መስክሪ፣ ግን ደግሞ አባቷ ራሱ ያስቆማታል አለቻት። እንደዛ ተባብለው ከተመለሱ በኋላ ገና በሩ ሲደርሱ ወደ ቤት እየገቡ ሳለ ቃዲስ ለዳጣ ደወለላት። ዳጣም ከኤቢ ለየት ብላ ወደ ክፍሏ ሂዳ አናገረችው። ግን ስታናግረው ከማን ጋር ነሽ ካላት በኋላ ከኤቢ ጋር እንዳልሆነች ሲያረጋግጥ በሜሴጅ ብንጻጻፍ አይሻልም አላት። ደግሞ አልመችሽ ብሎ ነው ምናምን እያለ ይቀልድባታል። በመጨረሻም እሱ የደወለ መሆኑን ረስቶት እሷ እንደደወለችው አድርጎ ለማውራት ሞከረ። አንተ እኮ ነው የደወልከው አለችው። የት ይመችሻል ውጭ ይሻላል ሲላት የት ይመችሻል አላት። እሷም አንተ ተመቸ ቦታ ችግር የለውም አለችው። ከዛ ቶሎ ብሎ ለኤቢ ደውሎ ኤቢን ደግሞ አይሽ ዳጣ አሁንም ደውላልኝ ነበር፣ ውጭ እንገናኝ ነው የምትለኝ። ለማንኛውም ስንገናኝ በደንብ አወራሻለሁ፣ ዛሬ ቀለበትን እናያለን አይደል አላት። እኮ ዳጣ አሁን ደውላ እንደዛ አለችህ እና
ቶሎ ወደ ክፍሏ ስልክ ይዛ ሄደችው ለዛ ነው አለች። አዎ ደውላልኝ ነበር አላት። ግን ደግሞ እሱ ነው የደወለው። ወደዳችሁም ጠላችሁም ዳጣን ቀለበት ውስጥ እያስገባት ነው። ማለትም ኤቢ እንድትጠላትና የእሱ መጥፎ ጎኑ እንዳይታወቅበት ዳጣ እንደነቃችበት ስለገባው ዳጣን ወጥመድ ውስጥ እየዶላት ነው። ዳጣ ደግሞ እህቷን ለመታደግ ስትል እሱ ወጥመድ ውስጥ ገብታለች። ባይዞ ግን ደግሞ ጠርጥራለች። ይሄ ሰው እየነቃብኝ ነው ምንድን ነው? ለማንኛውም እደርስብሃለሁ፣ እህቴ ላይማ አትጫዋትባትም እያለችው ነበር። ግን ደግሞ እሱ ቀድሞ ስለነቃባት ለኤቢ አስጠቁሯታል። ኤቢ በትላንትና ክፍል እንግዲህ ጉሮሮዋን ልታንቃት ነበር ሄደችው። እኔ ለሷ ብዬ ናታንን እየወደድኩት ተውኩላት። አሁን ደግሞ ቃዲስ ጋር ምን ያልከሰክሳታል? ምንድን ነው ፍላጎቷ? ብላ በጣም ተናዳ ልታንቃት እየሄደች ሳለ መለስ ብላ ከራሷ ጋር መከረች። አይ ይህን ነገርማ ከሱ ጋር ሁኜ በደንብ ማጣራት አለብኝ። ምንድን ነው ፍላጎቷ? ምንድን ነው እዛም እዚህም የሚያደርጋት ነው? ወይስ የኔን ደስታ አትፈልገውም? ምን እንደምትፈልግ ከቃዲስ ጋር ተማክሬ ጉድ ነው ምሰራት። አይ አሁንማ እንዲሁ ሂጄ አልጠይቃትም ብላ ሀሳቧን ቀይራ ለዳጣም ሳትነግራት ግን ፊቷ እሳት መስሎ ተመለሰች። በሰዓቱ ግን ናታንም ዳጣም ምን ሆነሻል ኤቢ? ምንድን ነው የሆንሽው? ምንድን ነው የሰማሽው? ብለዋት ነበር። አይ ምንም ብላቸው ወደ ክፍሏ ሄደች። ግን በስልክ የሆነ ነገር እንዴት ተባለች ጠርጥረዋል። ግን እነሱ ይህንን አልጠበቁም ነበር። ናታንም እንዴት እየሄደልሽ ነው? ጀመርሽው እንዲህ ይህን ልጅ ፈትነዋል ያልሽውን አላት። አዎ ዛሬ ራሱ ድራማ ነበር ብታይ። ቃዲስም አርጁንም መተው። ግን እውነቱን ለመናገር አርጁን ነው በጣም የሚወዳት። ይሄኛው እያስመሰለ ነው። እመኔ ናታን ይሄ በጣም አስመሳይ እይዘዋለሁ። ደግሞ ውጭ እንገናኝ እኮ ብሎኛል። ደግሞ አይገርምህም አለችው። ኧረ እባክሽ አላት። አዎ ይገርማል። ለማንኛውም ራስሽን እየጠበቅሽ አላት ማለት ነው። ናታንም በዛ መልኩ ነው የደገፋት እንጂ አልነቀፋትም። እንግዲህ እሷ ይህንን ነገር ስለገባት ናታንም እንደዛ ስላላት አርጁንን ውጭ ጠርታ እንግዲህ በዚህ መልኩ እያናገረች ነበረ። ኤቢን አትራቃት፣ እሺ ኤቢን ቅረባት፣ ግን ደግሞ እኔ የምልህን ብቻ አድርግ። ኤቢ ልቧ እንዳይሰበርብኝ እኔ የምልህን ብቻ አድርግ። ምክንያቱም ይሄ ቃዲስ በጣም አስመሳይ ነው። ለእህት የሚሆናት ባል አይመስለኝም። እውነቱን እስክናጠራ ድረስ አብረን የሆነ ነገር ማድረግ አለብን። አንተ ደግሞ ኤቢን አትራቃት። ጸጉርን እኮ ከተስተካከልኩ በኋላ ደግሞ ኤቢ ላንተ ጥሩ ስሜት አላት እያለችው ነበር። እሱም እውነትሽን ነው እየቀለድሽብኝ ነው እያላት ነበር። ግን እየቀለደች አልነበረም። ያም ሆነ ውዶችዬ በዛሬው ክፍል እንግዲህ ሰላምም አይኗን አፍጣ ለማርቲ ደውላ ጋሽ ላየው ልመጣ ፈልጌ ነበረ አለቻት። ነይ ምን ችግር አለው ታዲያ መተሽዩ አለቻት። እሷም ከቤት ወጥታ ሄደች። መቼ ነው የምትመጭ ስትላት አሁን ልመጣ ነው ስትላት እሷ ወጥታ ከቤት ሄደች። ማለትም ማርቲ ቤት ውስጥ መሆን አልፈለገችም። ደረጀም ምግብ ልታበላው ምግብ ይዛለት ሄዳ ነበረ። ማርቲ ግን በቃ ልታጎርሰው ሞክራ ስታበቃ አልቻለችም። ፊቱን እያየች በእጇ ማጉረስ አልቻለችም። በእጇ ጠቅልላ አንስታ የነበረውን ጉርሻ ሳህኑ ላይ ቁጭ አድርጋው ነው የወጣችው። ያኔ እንግዲህ ውሃዬ ነበረችና አባዬ አትበላም ደግሞ ቆንጆ ሆኖ ነው የተሰራል ያንተ ምግብ እባክህ ብላ እያለች ጠቅልል አድርጋ ራሷ በላች። በመጨረሻ አንድ ጉርሻ ብቻ አጎረሰችው ማለት ነው። ከዛም አባትሽ በላ ምግቡን አለቻት። አይ አንድ ጉርሻ ብቻ ነው የበላው ሌላውን እኔ ነኝ የበላሁት አለቻት። አይ ውሃዬ አለቻት። ለማንኛውም በኋላ የታሸገ ምግብ እሰጥሻለሁ፣ እሱም በደንብ አብሊው፣ ልክ እኔን እያለቀሽ እንዳበላሽኝ እሱንም አብሊው እሺ አለቻት። እሺ ለእኔም ስጭኛ የታሸገ ምግብ እዛው አብረሽ ትበይ የለ እሺ ስጭኝ አሁን። አይ እንግዲህ በኋላ ነው ብዬሻለሁ ተረጋጊ አለቻት። እንግዲህ ውሃዬም አባቷ ታሞላታል፣ እሷ ግን ምግቧን እየበላች ትገኛለች። ሰላምም አይኗን ጨፍና ቤት ድረስ መታለች። እጇን ወደ ኋላ አድርጋ ከኋላም ከፊትም ሰው አየኝ አላየኝ ልክ እንደ ሌባ እያለች መታ በሩን ከፍታ ስትገባ ዘበኛውን ሰላምታ ስትሰጠው ማነሽ ሰላም ነሽ ወይ ካላት በኋላ እኔ ከዚህ በፊት የነበርኩ የዚህ ቤት ሰራተኛ ነኝ ስትል ባለ ልጇ ነሽ እንዴ አላት። አነጋገርህን አስተካክል አለችው። ያው ባለ ጉዳዩ ነሽ ማለቴ ነው አላት። ለማንኛውም ፍላ ለነገሩ በጋሽም አይፈረድ ቆንጆ ነሽ እኮ አላት። ያኔ ሰላም አይ ጋሼ ውበት የሚያታልለው አይደለም እሺ በውበት አይታለልም ጋሼ አለችው። እና እንግዳ ብሎ ሲያበቃ አሁን ልግባ ወይንስ ስትለው ኧረ ግቢ ይሄን ነገር ግን እትዬ ጆሮ ገብቷል አላት።
አዎ ፈቅዳልኛለ ያለችው። እንደዛ ከሆነ ዝለቂ፣ ችግርም ታለ ድምፅ አሰሚ አላት። አይ ችግር የለም ብላው ገባች። ስትገባ እንግዲህ ሶፋ ላይ ቁጭ ብላ ነበር ዳጣና አበደችባት። በጭራሽ ሰላም እንዴት እንዲታረጊያለሽ? ቤቱ በአንድ እግሩ ቆሟል። ይሄ ሁሉ ባንቺ የተነሳ ነው። አሁን ይሄ ሁሉ ሆኖ እንኳን አልበቃሽም? ምንድነው የምትፈልጊው ከዚህ ቤት? አሁን እግርሽን ወደ ኋላ መልሽና ውጪ ውጪ ከዚህ ቤት እያለች ትታገላል። አይ እትዬ ፈቅዳልኝ የመጣሁት አለች። እትዬ ፈቀደችልሽ? እንደው ምን አይነት ድፍረት ነው ግን? አይንሽን አጥበሽ መጣሽ በጨው። ውጪ ሰላም ውጪ። እዚህ ቤት መሞት ነው የምትፈልገው? አልሞትም ዳጣን፣ ህፃን ልጅ አይደለሁም፣ ማድረግ ያለብኝም በደንብ አውቃለሁ እያለች ሲከራከሩ ውሃዬ እየሮጠች መታ አቅፍ አረገቻት። ተቃቀፉና እኔ አባዬ ክፍል ልውሰድሽ ብላ ሰላምን ይዛት ወደ አባቷ ክፍል ሄዳለች። ቤት ውስጥ እንግዲህ ማርቲም የለችም። አብጌል ከውጭ መጣች። ዘበኛውን ቁም ብላ እያወራችሁ ሳለ እናንተንም በጠበጥናችሁ አይደል? በጣም ይቅርታ አለችው። እሱም እረኛ ምን ችግር አለው? እንዲህ የቤት ሰላሙ ካጣ በኋላ ሁላችንም ተጨናነቅን፣ ግን ምን ችግር አለው? ለምን አታስታርቋቸውም? ሽማግሌ ሰብሰብ አድርጎ እናስታርቁ፣ ዝም አትበሉ። ነገር ውሎ ካደረ ከባድ ነው፣ ትኩሱን ሲሆን ነው። እባክሽ ኤቢ ዝም አትበይ አላት። እሺ እማዬ ገብታለች እንዳለች፣ ኧረ እሷስ አልገባችም፣ ሌላ እንግዳ መጥቷል አላ ማ ስትለው የቀድሞዋ ሰራተኛ ነኝ አለችኝ አለ። አታደርገውም። ሰላም መጣች ገዜ ሰላም መጣች አለችው። አዎ ሰላም መታለች አላት። አበደች። ቦርሳዋን እዛው ጋዜጣ ገብጥላው ወደ ውስጥ ገብታለች። ስትገባ ምን ይፈጠር ይሆን? የምር ሰላምን አንቃ ጉሮሯን አንቃ ትገላት ይሆን? ዳጣስ በዛ መካከል ለኤቢ ነው የምትሆነው ወይስ እናቷን ነው የምትገለግለው? አላውቅም። በሚቀጥለው ክፍለ ጊዜ የላችሁ መጣ ይሆናል። እስካሁን ግን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ ወዶችዬ። አመሰግናለሁ። يقول النبي صلى الله عليه وسلم في هذا الحديث: إن من أحبكم إلي وأقربكم مني مجلسا يوم القيامة أحاسنكم أخلاقا. وهذا والله من أعظم ميزات حسن الخلق. النبي صلى الله عليه وسلم